ሰላም እንዴት ናችሁ? ውድ የሰገነት ሚዲያ ቤተሰቦች ተመልሰን መጥተናል። ለዛሬ እናቲቱ ሞተች ልጅቷ ግን የተሰኘ የእውነተኛ ያጭር ልቦለድ ይዤላችሁ መጥቻለሁ። ተከታተሉን። አዳዲስ ተከታታይ ካላችሁ ሰብስክራይብ ማድረጉን አትርሱ። የቆያችሁ ወዳጅ ዘመዶቻችንም እንዲሁ የምትመለከቷቸውን የምትከታተሏቸውን ቪዲዮዎቻችንን ላይክ ሼር ማድረጉን እንዳትረሱ። እንደው በመዘናጋት የምንለቃቸው ቪዲዮዎች እንዳያመልጣችሁ የደወል ምልክቷን መጫን እንዳትረሱ እንላለን። አብራችሁን ቆዩ። እናቲቱ ሞተች ልጅቱ ግን የኔ ዓለም ከተሰኘው የእውነተኛ ታሪኮች መድብል ውስጥ የተወሰደ እናቲቱ ሞተች ልጅቱ ግን ደራሲ ቴምር ሐስዩም በሰገነት ሚዲያ ብቻ የእውነተኛ ታሪክ ማንኩሳ በጊዜ ነበር የደረስኩ። በጡረታ የተገለሉ ወላጆቼ ማንኩሳ ላይ እናልማ በሚል ህልም ማርቆስን ከለቀቁ ቆይተዋል። ከከተሜው ሻል ከሚለው መኖሪያቸው በተገኘው ጊዜ ወላጆቼ ብቻቸውን አልነበሩም። ወግ አጥባቂ የሆነችው አክስቴም ነበረች። የጉብኝቴ ምክንያት ሰምታ ኖሮ ከሰላምታ አስቀድማ እንዲህ አለች። ስንትም ይጣፍ ነገር እያለ የዛችን ምን ያ ታሪክ ልጣፍ ብለህ ትመጣለህ? የውብዳሪን ታሪክ እናትህ እንጂ ሀገሬው የሚያሽሞነሙነው መስሎሃል? ባለጌ እኮ ናት። ወደን መሰለ ከድርና ከቆብ የከለከልናት እርጉም እኮ ናት። እናቴ ቱግ ብላ ጣልቃ ገባች። ለማደሽ ነው ታገር ጋር አብሮ መንቆር። አትስማት ልጄ፣ ልጅቱ ምስኪን ናት። ታሪኳን ባጭሩ ነግሬህ አይደል? ተው ልጄ በመላስ ታስጠብስህ እንጂ የውብዳር ወግ ያላት ሴት አይደለች። አንተው ፍረድ እስቲ። ልጅ በእናት መቃብር ላይ ታላለቀሰ ሰው ነው? ልጅ የእናቱን እርም ካላወጣ ሰው ነው? አለች አክስቴ በቁጣ። ፈጣን መልስ አጥቼ ዝም አልኩ። እናቴ ግን ዝም አላለችም። በትበደል እንጂ ወዳ መሰለሽ? ሳታውቂ መናገር ስትሺበት መቼም የሷ እናት ማለት እኮ። አክስቴና እናቴ ሞቅ ያለ ክርክራቸውን በይፋ ከፈቱ። አባቴ ልማዳችሁ ነው በሚል እይታ ገርሞማቸው ሲያበቃ አንተ የፈለከውንና ያቀድከውን ፈጽም፣ ጸሐፊው አንተ እንጂ እነሱ አይደሉም እኮ ሲል ገላገለኝ። አባቴ ትክክል ነው። ከናቴ እዝነት የተሞላ ትረካ፣ ከአክስቴ ውግዘት የበዛበት ገለጻ፣ ነፃ በሆነ መረጃ የውብዳርን ታሪክ አቀናብረው ዘንድ መጀመሪያውኑ አቅጄው እንደመጣሁት የውብዳርን ለማግኘት ወሰንኩ። እናቴ ባለ ታሪኳ መኖሪያ ቤት ድረስ ልትወስደኝ ተስማምታለች። ቀኑ የገበያ ቀን እንደመሆኑ እግረ መንገዳቸውን ገበያ ለመድረስ ተሰናድተው የወጡትን እናቴንና አክስቴን በግራና በቀኝ አድርጌ ወደ ዋናውና ብቸኛው የከተማ መንገድ ወጣሁ። ከቤት የተጀመረው የሁለቱ ጭቅጭቅ ሲቀጥል ከተማውን በደንብ የምቃኝበት አፍታ ስለተፈጠረልኝ አይኔን ከዚያዚያ እየወረወርኩ የከተማዋን መገለጫ መመልከት ያዙ። የጎዳናውን ግራና ቀኝ ይዘው ከተሰሩት ቤቶች አብዛኞቹ የደከሙ ናቸው። ግድግዳቸው የተቦተረፈ፣ ቆርቆሮአቸው የዛገ ምስኪን ቤቶች። በአብዛኞቹ ውስጥ ደግሞ ያለው ትዕይንት አሳዛኝ ነው። ያረቄና ሻይ ሽያጭ፣ ካላግባብ የፈጠነ ወይም የሚጎተት ሙዚቃን ተከትለው የሚናጡ የጠዋት ጠጪዎች፣ ከሰልና በርበሬ የሚከፍሉ እናቶች። ብቻ ትንሽ በሚለው ቅጽበት በአሳዛኝ ቀለም በድህነት ቡርሽ የተሳለውን የከተማዋን ገሚስ ቅብ አዳረስኩ። ወደ ብር ሸለቆ ማሰልጠኛ ወደሚገነጠለው የጠጠር መንገድ ስንታጠፍ አክስቴ ወደ ኋላ ቀረች። 100 ሜትር ያህል አቀበቱን እንደወጣን አዳዲስ ዛኒጋባ ቤቶች ታዩኝ ጀመር። ቆርቆሮና ምርጋቸው እንጂ የሰዎቹ አኗኗር እታች ካየሁት አይለይም። እዚህም ለሻይና ረቂ ተብለው የተዘጋጁ ብርጭቆች በአግዳሚ ወንበር ላይ ባፋቸው ተደፍተዋል። በማዲያት የቀለሙ እናቶች ቤታቸው በሩ ላይ ተኮልኩለዋል። ሸንኮራ የሚገጨግጩና ዝንብ የወረሳቸው ህፃናት በፀጉር ልውጡ እኔ ላይ አፍጥጠዋል።
እንግዲህ ከዚህ ሰፈር ማብቂያ ላይ ነው የባለ ታሪካችን የይሁዳር ባለ አዲስ ምርግና አነስተኛ ቤት የሚገኘው። እናቴ ወደ አጥር አልባው ግቢ እንደቀረብን የመፈልጋትን ሴት ስም ጮክ ብላ ትጣራ ጀመር። ጨለምለም ካለው ቤት ውስጥ ከውጭ ብርሃን አይኗን ለመከለል የምትጠር ሴት ወጣች። ከእናቴ ጋር በወዳጅ ደንብ ጉንጭ ለጉንጭ ሲጨማጨሙ የሴትዮዋን ሁኔታ በምልክት አሰብኩት። በአንድ ወቅት በስልቀይ እንደነበር የሚያስታውቀው ፊቷ በፀሐይ ጨረር ይሁን በመከራ ብዛት ባላውቅም ክፉኛ ወይቧል። ከሽንሽን ቀሚሷ በላይ የተጋለጠ የደረቷ አጥንት መጎሳቆሏን ያመለክታል። አይኖቿ ትላልቅ ሲሆኑ ሲያለቅስ እንደዋለ ሰው አሙጭሙጭዋል። ከእናቴ በኋላ ወደኔ ዞራ ፈገጋለች። የላይኛው ጥርሷ አብዛኛው የለም። ከሩቅ ለመለየት ያልቻልኩት የፊቷ ላይ ለምጥና የክንዷ ላይ የቆየ ሰቅጣጭ ምልክት ታየኝ። የይሁዳር ዓለሙ ማለት ከውጭ ለሚያያት ይችናት። በውጫዊ ገጿ ላይ ያለመመቸት፣ ያለመደሰትና ያለመታደል ምልክቶች አሉባት። ውስጧ ደግሞ በምን ሁኔታ ተሰባጥሮ ይሆን? እናቴ ወደ ጉዳዩዋ ሄደች። እኔና ይሁዳር ምኑንም ስናወራ ቆየንና ዋናውን ታሪኳን እንዲህ በማለት ጀመረችልኝ። ሀገሬ ውሽጠ ጉልት ነው። ተዚህ ተማንኩሳ ጎበዝ ተጓዥሽ 2 ሰዓት ተጉዞ ይደርሳል። የኔ ቢጧ ደግሞ 3ም 4ም ሊወስዱባት ይችላል። እዚያ ነው የኔ ወልደት። ያባቴ ደንበኛ ቄስ ነበር። የሰው መውደድ ያለው መልካም ሰው ነበር። እናቴ ግን ይሁዳር እናት ከሚለው ቃል ስትደርስ ላፍታ ዝም አለችና ከንፈሯ ተንቀጠቀጠ። እኔም ገና ሳትጀምር ቀጥ በማለቷ ተገርሜ ተረጋግታ እስክትቀጥል ጠበቅኩ። ስትፈራ ስትቸር ቀጠለች። እናቴ ታባቴ ጠባይ ጋር የማይኮን አመል ነበራት። ጎረቤት ያየችው ነገር ተኛ ቤት ታልታየ ልትሞት ነበር የምትደርስ። ሌላ ቤት የተለበሰው እዚህ ታልተለበሰ፣ የተበላው ታልተበላ ወሩ ሙሉ እንዳጉ ተመታመች ትከርማለች። አባቴ ደግሞ ስለ ጎረቤት ይቅርና የኛን ቤት ጉዳይ ተቁም ነገር አይቆጥረውም ነበር። ተሰው በታች አድርገኸኝ ቀረህ፣ በዚህ ልጅ አሰርከኝ፣ ጉድ ሰራኸኝ፣ ሰው መሳይ በሸንጎ የሚለው ታንተ አይርቅም ስትለው 2 ጊዜ ሰምቻለሁ። እሱ ግን ጸባዩን አውቆ ዝም ተማለት በስተቀር እንደ ሀገሬው ሰው ለዱላ አይጋበዝ። ያለን ይበቃል፣ ለ3 ነፍስ ኩንታል እህል አነሰው ማጣወር ልማድሽ ሆኖ እንጂ ምን ቀርቶብሽ ነው የምታማረሪ ይላል አንዳንዴ ሲብስበት። እናቴ ከጀመረች እንደ ሐምሌ ዝናብ ማባሪያው ይናፍቃል። ለሀብት ንብረት አውርታ አጠገብ አልወጣላት ሲል ደግሞ ወደኔ ትዞራለች። ያኔ ገና ጨቅላ በሆን ተመሰደብና ተመቆጠጥ የዳኩበት ቀን ብዙም አልነበር። አንቺ የሱ ዘር፣ አንቺ የሱ ሽንት፣ አንቺ ተፈጥረሽልኝ ተንኮታኩቼ ቀረሁት ላይ ነበር። መቼ ማስ ያወሩ ማት አይቀርም 8 ዓመቴ መጋቢት ሚካኤል ሊሆን ጥቅምት ላይ መላው ውሽጠ ጉልት በንዳድ ወረርሽኝ ተመታ። ተየቤቱ ብዙ ሰው ረገፈ። ቀባሪ እስኪደክም ብዙ ሰው ተመቃብር ተከተተ። ተኛ ቤት አባቴ ነበር የፈረደበት። አይኗ ላይ ያከፈከፈውን የእንባ ጤዛ ይሁዳር በመዳፏ እየሞዠቀች ላፍታ በዝምታ ውስጥ ቆየች። በበት ከተለቀለቀው ወለል ላይ ከተነሰነሰው የፊላ ጨፊ አንዱን አንስታ በጥርሷ ስትቀረጣጥፍ ገና በታሪኩ ጅማሬ ያስቸግራት የጀመረው እንባ ስለ እናቷ ቀብር ያለ መውረዱን ሐሜት አሰብኩ። ታባቴ ቀብር በኋላ እናቴ ሌት ተቀን ለቅሶውንና መማረሩን አጠንክራ ገፋችበት። ባዶ ቤት ትቶኝ ሄደ፣ ባዶ ቤት አስታቅፎኝ ሄደ እያለች ሞቶ እንኳን እንዳያርፋ አባቴን ተባክኗለች። እናቴ ልታይ ማለት ነፍሷ ነው። አባቴ በነበረበት ጊዜ እህሉንም በጎን ለውጦ ቀሚሱንም ነጠላውንም ሳታሰራና ሳትታይበት አትከርም። በአባቴ ደሞዝ የሚሞላው የቤት ቀዳዳ ቤት ተደፍኖ ቤት ያሰበችውን ታግኝ። ለዚህ ብልሃት ያደረገችው በመጀመሪያ ሽፈራው መንግስቴ ለተባለ ሰው ፍየል ጠባቂ አድርጋ እኔን ማስቀጠር ነበር። ምኑንም ገና ላላወቅኩት ጉብል ፍየል መጠበቅ ልብ አውልቅ ስራ ነው። በዛ ላይ ፍርዱንና ራሁን አልቻልኩትም። በመጀመሪያ ፍየል መጠበቀው ሽፈራው መንግስቴ ዘመዳችን ስለሆነ ይመስለኝ ነበር። ኋላ ላይ ግን ልጆቹ ሲጫወቱ ይዋሉ እኔ ባጋምና በሾህ ስቋጠጥ ሙል ምን ተዳየ ነው ብዬ ማሰላሰል ጀመርኩ። እናቴም ይሄን ቅሬታዬን ሰምታ በቅጡ ተማስረዳት ይልቅ የልግጥ ሳቋን አስካክታ ስታበቃ ሆሆይ ምንም ይሉሽ ወይዘሮ ነሽ እቴ፣ እንደነሱ ጨዋታ ያማረሽ፣ እነሱ እንደፈቀዳቸው ቢሆኑ በአባታቸው ሀብት አንቺ እንደነሱ ምትሆኚ በድህነትሽ ወደሽ ነው የምትጠብቂው። ወድሽን የሚሞላው ሽፈራው መንግስቴ ለራስሽ የሚከፍለው 3 ቁና እህል መስሎኝ ስትል ቁርጡን ነገረችኝ።
የሚገርመኝ የምትለውን ያህል እህል በእኔ ሰበብ ተመታ። የት እየገባ ነው ደህና ምሳ በልተን ማናውቀው እያልኩ አስብ ቀጠልኩ። ሲገባኝ ግን በጣም እቆጭ ጀመር። ከሚመጣው ሰፈር እህል ቀነሳ ለሸማኔ ተሰጥና ሸማኔው በምላሹ አንድ ኩታ ይሰራላታል፣ ወይንም ገበያ ወስዳ በጉትቻ ተቀይረው ነበር። ተቃርባ መውጣት ችግር እንደሆነ ገብቶኝ ለአንድ ዓመት ተኩል ያህል እረኝነቱን ከውን ነበር። ብዙም ሳይቆይ ደግሞ የእናቴ ወሬ ሁሉ ታረማመዴና ታነጋገር ያልወርዳል። ምን እየተንጀላፋሽ መጓዝ ነው? ስትራመጂ ቆንዳ ቆንዳ ነቃ ነቃ በእንጂ የምን መንከርፈፍ ነው? የምን መለፋደድ ነው? ትለኝ ጀመር። ምትጣላበት ብታጣ ይሄንን ሰበብ ታረገው ነውን እያልኩ ከመገረም ወዲህ ምንም አላደረኩም ነበር። በሌላ ቀን ተጉብሎች ጋር የሚያስቅ ነገር አግኝቼ ስስቅ ያየችኝ ጊዜ ተጠራኝና አፍን ከፍቶ መሳቅ የጋለሞታ ምልክት ነው፣ ከንፈርን ሰብሰብ አድርጎ ነው መሳቅ፣ ቆመሽ ትቀሪ አምሮሽ ታልሆነ ሁለተኛ እንዳትደግሚ ስትል ትቆጣኛለች። የነሐሴ ጊዮርጊስ ሰሞን እናቴ ያለ ወትሮዋ ፍየል ተመጣበቅበት ቦታ ስትባክም መታ ወደ ቤታችን ይዛኝ ሄደች። መንገድ ላይ ግራ ገብቶኝ አዲስ ነገር ያለ እንደው ብጠይቅ ተዛሬ ጀምሮ ፍየል ጥበቃ የሌለ መሆኑን ነገረችኝ። ደስታው ሊፈረቃኝ ምንም አልቀረም። ሽፈራው መንግስቴ ከሶስቱ ቁና አንዱን ሊቀንስ እንደሆነ ሰምታ ኑሮ ስትብከነከን ከርማለች። ዛሬ ግን ለኔም ለሷም ክብር የሚሆን ነገር መገኘቱን እያወራችኝ ወደ ቤት ገሰገሰ። በመንገዳችን ተስም የዘለለ ስለማላውቀው አስራደ ገለው ስለተባለ ጎልማሳም ታወራኝ ጀመር። ሆመራ ሲሰራ የባጀ ሰው ነው። መላው ውስጥ ጉልትን በጌትነት ሊይዝ የሚቻለው ታላቅ ሰው። ሚኒሽርና ጠመንጃ ተሶሪያ የሚያምርበት የለም። ሌላም ስለ አስራደ የእናቴ ሙገሳ ሲበዛት ታገባ አስባ እንደሆነ ተረጠርኩ። በቤታችን በደረስን ጊዜ እውነትም አስራደ ገለው ሀብታሞች የሚለብሱት ባትፈረስ ለብሶና ጋቢ ደርቦ ተውለሽ ሽማግሌዎች ጋር መደቡ ላይ ተቀምጧል። ይሄችን ነው አይደል ያልከን አሉት ሽማግሌዎቹ ወደኔ እየጠቆሙት። እሱም ኮራጀነን ብሎ ተዚሽ ሌላቴ ወይ ሰራሽ ልጅ የላት እሷኑ ነው ሲል መለሰላቸው። ሽማግሌዎቹ ሲንሾካሾኩ ቆይና ተወይ ሰራሽ ዘምድናው ነው ዋናው ነገር 200 ብር ተቀበዩ ባይሆን አሁን ያዥና ነገ ተነገ ወዲያ ቀሪውን ይሰጥሻል አሉ። እናቴ እንደማኩረፍ ብላ ታለ ሰርግና መላሽ ልጅ መስጠቴ በመላስ እንደሚያስገባኝ እያወቃችሁ ይህችን ብቻ ጥሎሽ እንዴት ተወስኑልኛላችሁ ስትል ግራ ተጋብቻ አስተዋልኳት። ዋናው ዝምድናው ነው አልኩሽ የሰራሽ በየወሩ እህል የሚሰፍርና ታደባባይ የሚያስከብር አማች ማግኘት መታደል ነው። ሌላኛው ሽማግሌ አግባባት። እናቴ በሽማግሌዎች ሐሳብ ተስማማ ለማወቅ ንገሪን እንጂ ምን ይሁን አሏት። ሌላኛው ሽማግሌ ስታልጎመጉም ቆየችና የወሰደው አታውን ወዲያ የሱ ንብረት እንጂ የኔ አይደለችም አለች። በፊቴ ገንዘብ ሲቀባበሉ የደስደስ አረቂ እየተጠጣ ሲያሽካኩ ግራ መጋባቴ የተመጨመሩ በስተቀር ክፋቱ ግልጥ አልሆነልኝም። ምሽቱ በመጣ ጊዜ ሰዎቹ ሊወጡ ሲዘጋጁ እናቴም ልብሴን ቋጥራ ሲያዘችኝና አብሬያቸው እንዲሄድ ላከች። አነጋገሯ ዘመድ ቤት የሚሄድ እንጂ ሌላ አይመስልም። ልጅ ተናቱ ሌላ ማንን ያምናል? ተከትያቸው ወጣሁ። ሁለቱ ሽማግሌዎች ተሰናብተው በየአቅጣጫ ሲበተኑ እኔና አስራደ ብቻ ወንዙን ተሻግረን ጥቂት ከተራመድን በኋላ አንድ ነጣያ ጎጆ ላይ ስንደርስ ቆምን። አስራደ በሩን ከፍቶ አስገባኝ። ወዲያው ኩራዙን ለኩሶ ሲያስተውለኝ ቆየና አፍታ ሳይቆይ ኩራዙን እፈበይና ነኝ አለኝ። ግራ ተጋብቼ እንደመቆም ስል እሱ ታለበት ተንጠራርቶ እፍ ብሎ አጠፋ። ጨለማው ላይ ባፈጠጥኩበት አፍታ ጠንካራ ክንዱ አፈፍ አድርጎኝ ሲያበቃ ተመደቡ ላይ ጣለኝ። ለመንፈራገጥም ጊዜ አልሰጠኝ። ተጫወተብኝ። ይውብዳር ይህን ብላ በልህና በሲቃ እንባዋ ይወርድ ጀመር። የደረሰባት ጥቃት እኔንም በምሬት ጅራፍ ሸነቆጠኝ። ይውብዳርን አጽናንቶ ወደ ትርከዋ ለመመለስ ቀላል አልነበረም። ዳግም ያረበበ ጸጥታዋን ለመግፈፍ ወደሚቀጥለው የታሪክ ክፍል የሚያንደረድሩኝ ጥያቄዎችን መጠየቅ ነበረብኝ። ወደ ማንኩሳ መቼ ነበር የመጣሽው አልኳት። ይሄ በሆነ መንፈቅ ሳይሞላ ይመስለኛል አለች በቀሚሷ ጀርባ አፍንጫዋን እየጠራረገች። መንፈቅ ስትይ አስራደ የዛን ቀን ተተጫወተብኝ በኋላ 2 ወር ሳልሞላ መልሶ እናቴ ላይ ጣለኝ። ፈታሽ ፈታሽ አልኸው? ቀድሞውኑ ታለ ዘፈን የሄደ ሰው ተድሮ ነበር። ለምን ነበር በዚያ ፍጥነት የመለሰች? ተጸጽቶ ነበር ማለት ነው? ምን ብሎ ይጸጸታል? ስለተበላሸውበት ነው የመለሰኝ ማለት። ይውብዳር ጥያቄን በቀጥታ ለመመለስ የጭንቃት ያህል ስትጨናነቅ ታወቀኝ።
ለመናገር የቀፈፋት ነገር እንዳለ ጠረጠርኩ። መበላሸት ማለት ሽንትና ሰገራ መቆጣጠር ያለ መቻል ማለት ነው። እሱ ህጌን ሲወስደው ነው የምወሰደለው። እሱ ትልቅ በመሆኑ አልተመጣጠንም ኑሮ ማህፀኔ ተሰንጥቋል። ይሄን እሱ እንዳወቀ ቤታችን ጉመል ላይ ያስቀምጦኝ ወደ ሀገሩ ተመለሰ። እናትሽ ምን አሉ? እሱ አይደለም ያነፍረው ጉዳይ። እናቴ ተሰው ፍጥረት ያላትም አይመስለኝ። እንግዲህ ፍላጎቷ በኔ መክበር ስለነበር አሁን ተበላሽቼ ስመጣ ያሰበችው ስለቀረባት የቁጭቷ ማራገፍ ያደረገች። የስድቧ መግፋት አይነሳ። አይ ለንቋሳ በልቶ እንደማያደርሰው እንደ ግራምጣ ተሰንጥቀሽ ጉድ ሰሪኝ፣ ስንቶች የቻሉትን አልችል ብለሽ ታዋርጅኝ ትለኛለች። ጥያቄ መጥቶ እንኳን እኔን ለመሳለብ አትመለስ። ያንጀቴ መቆረጫ የፈጠረልኝ ጉድ እኮ ናት ይቺ ማለት። ገል ይመስል ተፈረካክሳ አልገጥም አለች ወይ ነዶ ትላለች። አንዳንድ ጥያቄዎች እንዲህ አድርጊላት እንዲህ ፈጣሪላት ይሏታል። እሷ እንኳን የተባለችውን ልታደርግ ይቅርና ከስቃይ እያየች አፍንጫዋን ይዛ ከመራቅና መጠቀሚያ ቀይን መተኛ ቦታዬን ከመለየት ወዲያ ሙያም አልነበራት። እኔም መሽቶ ለቅሶ ነግቶ ለቅሶ ሆነ ስራዬ። ሴት መሆኔን የጠላሁበት አንዱ ጊዜ ያነዜ ነበር። ኋላልህ አባ መካሻ የሚባሉ አንድ የሰፈር ሽማግሌ ከጊዜ በኋላ እኛ ቤት መጡና እናቴን ታውን ወዲያ ተበላሽታለች፣ የሚያገባት የለም፣ ማንኩሳ ልውሰዳትና ልጅ ጠባቂ ለሚፈልጉ መምህራኖች ላስቀጥራት አሏት። እናቴ በንዴት ማበር ነበር የቀራት። ብትበላሽስ ምን አዲስ ነገር አለው? አመት ሳትቆይ ይገጥማል። ያን በድጋሚ አጋባታለሁ እንጂ ምን ቆርጦይ ብዬ ማንኩሳ ልካታለሁ። ምን ነው ሳከብርሁ አባቴ አለች እየተንዘረዘረች። እዚህ ያለቀሰች የሰው መፈረጃ ከምታደርግሽ እዚያ ብትሆን ላንቺም ለሷም ጥሩ ነው ነገሩ አሏት። ሀገሩ ምን ነክቶ በኔ ላይ ይፈርዳል? እሷን ሰድጄ በራብ ለቋላ። እኔ ደግሞ አላገባ ነገር በቁርባን የታሰርኩ ከመሬቱ መሬት የሌለኝ መናጢ እሷ ታልጦረችኝ እኔስ ምን ሆናለሁ ብሎ አስበው ነው እንዲህ የሚሉ ብላ ሽማግሌውን አስቀየመቻቸው። ሽማግሌው ተነስተው ሲወጡ ተተጋደምኩበት ሆኜ ድምጤን አጥፍቼ ሳለቅስ የነበርኩት መምተኛ ምን እንደገፋኝ አላውቅም። ከግቢያችን ሳይርቁ ደርሼባቸው እግራቸው ላይ ወደኩ። እዚህ ተመሞት ባኩ ሌላ ቦታ ይወሰዱኝ በጊዮርጊስ ተውኛ ሄዱ ስል እግዚአብሔር ይስጣቸው እግራቸው አንስተው ታባብሉኝ። በኋላ እናቴን ተመልሰው ተለማመጡና ተጇ ውስጥ ብር ጠቅለል አድርገው ሲሸጉጡላት በአንድ የተለውጣ እኔ ወጉ እንዳይቀርባት እንጂ ምን ያገባኝ እዚህ ተጋድማ ምን ትረባኛለች ስትል በመሄድ ተስማማች። እናም ወደ ማንኩሳ መጣሁ። በማንኩሳ ለልጅ አጫዋችነት የቀጠሩኝ መምህራኖች ተናቴ በልጥ ይጠነቀቁልኝ ነበር። ከባድ ዕቃ ያስነሱኝም ሩቅ መንገድ አይልኩኝም። እናቴ አንዳንዴ ስትመጣ አደበቃታለሁ። ቀጣሪዎቼ 20-30 ብርም ስለማያሳጧት እኔን የመመለስ ሐሳብ አልነበራት። ቀጣሪዎቼ ትንሽ ቆይተው ወደ ማርቆስ በስራ የመቀየር እድል ባገኙ ጊዜ አንቺም አብረሽ ትሄጃለሽ ሲሉኝ አርጎ ደስ ያለኝ አታንሳው። ተነገ ወዲያ ልንሄድ ዛሬ ስንሰናዳ እናቴ መጣች። መቀመጫዋ መሬት ሳይነካት ተቀጣሪዎቹ ጋር ገጠመቻ። ልጄን መልሱልኝ፣ ነገ ልሙት ዛሬ የማላውቀው አሮጊት ማን ሊቀብረኝ ነው ልጄን ጧሪዬን የምትወስዷት ስትል ደነፋች። ልጆን ልጃችን ሆና ልናስተምራት ነው የምንወስዳት፣ ሕክምናም ታገኛለች፣ ለእርሷም ጥሩ ነው አሉ ጋሼ ሰከንብል። እናቴ ምን ሲደረግ አለቻቸው። ኋላ ጋሼ ግልፍ አላቸውና ይቺ ለራሷ ያልሆነች ጉብል እንዴት አድርጋ ነው እርሶን የምትጦር አሏት። ሸርሙጣም ቢሆን ልትጦረኝ ይገባል እናቷ አይደለሁ ስትል በሌላኛው ክፍል ሆኜ ለምሰማው እኔ ጆሮ ጥልቅ አለ። አለመግባባቱ እየከረረ ሲመጣ እናቴ ወደ ውጭ ወጣ እየየዋን ታቀልጠው ጀመር። የሰፈሩ ሰው ምን መጣ ብሎ ግር ብሎ መጣና ነገሩን ከሰማ በኋላ ቀጣሪዎችን የሰው ልጅ የሰው ነው በመላስ አትጉ አውጥታችሁ ስጧት ሲሉ መከሯቸው። ይሄኔ ነው እኔ ድምጼን አውጥቼ ስቅስቅ ብዬ አለቀስኩ። እነጋሼ ማንን እንደሚሰሙ ግራ ተጋብተው ሲያዩን ቆዩ። ቢጨንቀኝ እናቴን ገንዘብና ቁሳቁስ ወዳድነት ነግሬያቸው የሆነ ነገር ቢያደርጉላት እንደምትለቀኝ ነገርኳቸው። ሙሉ ልብስና 100 ብር ከተሰጠኝ እሰዳታለሁ አለች እናቴ አፏን ሳይዛት። ጋሼ ልህኛ ናቸው አሁንም ቱግ ብለው እኛኮ ልጅቱን ወደ መልካም ነገር ነው እንሰዳት ያልነው እርሶ እናቷ ሆኖ እንዴት እንዲህ ይላሉ አሏት። እሷ እያለች በራብ ለሞት ራቁቴን ልሂድ ልጄ እኮ ናት ሲሆን ተዚህ በላይ በሆነችልኝ ስትል መለሰች። እንዲያው እኔን የሚገርመኝ ይሄ ነው። እኔ ልጇ ሳልሆን
ከምትለዋውጠው ኩታ በላይ ዋጋ ያለኝ አይመስልኝ። አስጠላች። እሷን መስማት የበለጠ አሳመመኝ። ይሄን ተማይ ብዬ ወደ ውስጥ ገባው። የኋላ ኋላ ተስማምተው ተለያዩ። እኛም ወደ ማርቆስ ሄደን መኖር ጀመረ። ማርቆስ እንደገባን ሰሞን እነጋሼ ሐኪም ቤት ወሰዱኝና ላለብኝ የሽንት መፍሰስ ችግር ሐኪሞች እርዳታ አደረጉልኝ። ተናካቴው እንዲሻለኝ ግን አዲስ አበባ መሄድ አለባት አሉ። ቀጣሪዎቼ ጊዜ ሲያመች እንደሚወስዱኝ ቃል ገብተውልኝ ኖር ጀመር። የኋላ ኋላ ደግሞ ከናካቴው የሽንት መፍሰስ ችግሬ ሲቆም እንደተሻለኝ አምኜ ትምህርት ለመጀመር በቃው። 4ኛ ክፍል ደርሼ ነበር። ትምህርት ነፍሴ ነው። በአባቴ ወጥቼ ይሆናል እንጂ አስተማሪ መሆን ነበር ምኞቴ። አስተማሪ ሆኜ በሞት ኩል ነበር። ግን ምን ዋጋ አለው? ለተወሰኑ ዓመታት ዝር ብላ የማታውቀው እናቴ አንድ ቀን ማርቆስ ታለ ቤታችን ከተፋለች። ከረጅም የተመሰጠ አድምጦት በኋላ አፌ ለጥያቄ ተከፈተና ከስንት ዓመት በኋላ መሆኑ ነው አልኳት። ከ2 ዓመት በኋላ መሆኑ ነው። ደብል እያለፍኩ 4ኛ ክፍል ደርሼ ነበር። በዚህ ሁሉ ጊዜ ጎብኝታሽ አታውቅም? ኧረ ምን በወጣት። ለነገሩ እኔ ያላወቅኩት ስምምነት ተቀጣሪዎቹ ጋር ነበራት። እኔ ሕፃን ነኝ። ስለ ደሞዝ ያስቤ አላውቅም እንጂ ደሞዝ ነበረኝ። የሚከፈለው ግን ለእናቴ ነበር። እናቴ እኔን ለመውሰድ ነበር። ቀጣሪዎቹ ግን አይሆንም ብለው ክፉኛ ሞገቷት። እሷ ግን የምትመልስ አልሆነም። እኔም ብትሞትም አልሄድላት ብዬ ነበር። እናቴ ግን ለብቻዬ በስንት ብላት ነጠላ አድርጋ ስታበቃ ማንኩሳ ምን የመሰለ ቤት ተከራይቻለሁ፣ በገዛ ቤታችን ለፍተን ብንኖር ይሻላል፣ የባዳ ቤት የባዳ ነው እያለች ልታባብላይ ሞከረች። ረጅኝ እንጂ አልሄድም አልኳት። ትንሽ ቆይታ ግን ታስፈራራኝ ጀመር። እሺ ታላልሽ በታጣቂ አሳስሬም ቢሆን ወስድሻለሁ፣ የሚያኖርሽንም ቢሆን ማሳሰር አያቅተኝም አለችኝ። የኔ ጦሳያንስ ለነዚህ ሰዎች ሳልተርፍም ብዬ ውቶታን ቢያስፈራኝ ይሻልኳትና ወደ ማንኩሳ ተመለስኩ። እውነትም በማንኩሳ እናቴ ቤት ተከራይታለች። ቢሆንም ግን ያመጣችን በስራ እንዳግዛት ሳይሆን ለሌላ ስቃይ እንደሆነ ያወቅኩት ሳይውል ሳያድር ነው። ወዲያ ማዶ ተቴሌው ጎን የሚኖር ደሳለኝ የሚባል ስጋ ሻጭ ነበር። በሀብቱም በተደባዳቢነቱም ሀገር ሁሉ ነበር የሚያሸረግድለት። ማርቆስ እንዳለሁ ልጄን አፈቀች ብላ ፎቶ የተልኮላት ነበር። ያንን አሳይተው ኑሮ ልጅሽን ላግባትና እንጠቃቀም ብሏታል። እናቴ ገንዘብ ካየች ገደል ብትገባ መቼም ግድ የላት። በዚህ ተስማምታለች። ሰውየው አንድ ሀገር የሚያውቃት ሚስት አለችው። እኔን ለቅምጥነት ነበር የሚፈልግ። ይህንን እንዳወቅ ከእናቴ ቤት ጠፋሁ። መሄጃ ግን አልነበረኝ። የእድል የመክፋት ተመሸ ነበር የወጣው ወደ ደብር። ቤተክርስቲያን እንዳልሄድ በመንገድ ጅቦችም ፈራሁ። ታንድ ሱቅ በረንዳ ላይ ጥፍ እየተቀመጥኩ እልህ ይዞኛል። እናቴ ከድርጊቷ ባላነሰ የሚያበሳጨኝና የሚያንገበግበኝ የምትናገረው መርዘኛ ንግግር ነበር። በወጣሁበት ምሽት ኖረሽ ካልጠቀምሽኝ ስጋሽ ሰብቶ ልበላሽ አልችል ብላኛለች። በረንዳ ላይ ሆኜ እልህ ሲያነፋርቀኝ ቆየሁ። ለካስ ድካም ጥሎኝ እዚያው በረንዳ ላይ እንቅልፍ ወስዶኛል። በእንቅልፍ ልቤ የመነካት ስሜት ተሰምቶኝ ብንንብል 2 የጎዳና ጎረምሶች አጠገቤ ቆመዋል። ልብሴን ሊያወልቁ ሲታገሉኝ እሪ ብዬ ጮሄ በሌለ ኃይሌ አሽቀነጠርኳቸውና በሩጫ መለጥኳቸው። በድንጋጤ እየተንቀጠቀጥኩ ሳላስበው ሩቅ ሄጄ ኖሯል። ይህ ልግባ ግራ ገባኝ። ድንገት ግን የማውቀው የቡና ጫካ ትዝ አለኝ። እዚያው ቅርብ ነው። በዛ ጋር ብቻ አንድ ዛፍ ላይ ለመውጣት ስሞክር ተዛፉ ላይ የነበረ ጉጥ የቀኝ እጄን ሸነተረኝ። ደሜ ተለል እያለ ሲወርድ አንጀቴ ተንሰፈሰፈ። አይኔ እያየም አውሬ አይበላኝም ብዬ ተስቤ ወጣሁ። ሌሊቱ ሙሉ የቁስሉ ጥስጣዜ ባንድ በኩል አውሬ መጣ ይሆን ጋኔን መታኝ ይሆን እያልኩ ሳስብ እንቅልፍ ዝር ሳይልብኝ አደርኩ። ጧት ግን ምን መሄጃ አለኝ ስላሰብኩ ተዘመድ ዘመድ ተብርብር የሌለኝ ጉብል በራብ ከመቆላት ሌላ አማራጭ አጣሁ። ለእናቴ ተሸነፍኩ። ለደሳለኝ ተሰጠሁ። ስጋ ሻጩ ደሳለኝ ቤቱ በገባው ሀፍታ ሳይቆይ ተጫወተብኝ። ማርቆስ በሐኪሞች ተግ ብሎ የነበረው ችግር ተመለሰ። ዳግም ተበላሸው። ደሳለኝ በእድሜም በጠባይም ከኔ ጋር የሚገጥም ሰው አይደለም። ወጥቶ ገብቶ መደብደብ ይወዳል። በዛ ላይ ህመሜ እየባሰ ሲመጣ እናቴ ቤት መጣሁና ተመሞት እስክድን እንኳን አንቺ ጋር ልቆይ አልኳት። ተደሳለኝ ጋር ታጣይኛለሽ ስትል ተቃወመች። ደሳለኝ ሳይሆን በወሩ የሚሸጉጥላት 40 እና 50 ብር እንዳይቀርባት እንደፈራች አላጣሁት። እኔ ግን እንደፈለገች ታርጋይ ብዬ ተመደቡ ላይ ተማረፌ ደሳለኝን ካለበት ይዘው መጣች። እሱም ተደፈርኩ መስሎት ተነሽ ወደ ቤትሽ ሂጂ አለ።
የትም አልሄድም ህመሜን ላስታግስበት አልኩት ጥርሴን ነክሼ። ተምኔው ወደ ውጭ እንደወጣ አላውቅም ምን ያህል የቆላ ሽመል ይዞ መጥቶ ይወርድብኝ ጀመር። እናቴ ታስጥለኛለች ብል ወትሮም ጠባይ አይወድላት እንዲህ እየጎረድኩ ሰዳት እያለች ታግዘው ጀመር። ጎረቤት ሲመጣ ደግሞ በባልና በሚስት ጉዳይ አያገባችሁም እያለች ገላጋይ ያሳጣች። ደሳለኝም ካለከልካይ እንደ በግ እየጎተተ ወደ ቤቱ ይዞኝ ሄደና የፊት ጥርሴ እስኪረግፍ ድረስ ቀጠቀጠኝ። ለይዞት እንጂ እኔና የሱ ነገር እንደማይቀጥል ተረድቶት ነበር። ይህ በሆነ በሳምንቱ ቀይና ሲዞ ከቤት አስወጣኝ። ፊትና ካሌ እንዳበጠ ወደ እናቴ ተመለስኩ። የዛን ቀን እናቴ ማለቀሰች። ለመጀመሪያ ጊዜ አዝናልኝ ያለቀሰች ያንዚህ ብቻ ነው። ትንሽ እንዳገገምኩ ሻይና አረቄ መሸጥ እንድጀምር አግባባች። ሻይና አረቄ መሸጥ ተሽሎኝ ነበር። የገባው የወጣው ሲጎነትልህ ነው ምርር የሚልህ። ቅዳሜና እሁድ ማንኩሳን ለማየት ተብር ሸለቆ የሚመጡ ወታደሮች ተኛ ቤት አይጠፉ። ታቅሜ በላይ እየተዳፋ ሁሉም በያመሉ ላስተናግድ እጥራለሁ። እናቴ ደህና ትታይ ነበር። ደሞ የከረመ ጠባይዋ ተመለሰ። ፈገግ በይ እንጂ ሻይም አይደል የምትሸጪ ትለኛለች። አለበልን ያገኘሁት እዚያ ነበር ሞቅ ሲለው የሚያወራው ያስቀኛል። አረቄውን 3-4 እዚህ ጅው ታረገው ወዲያ ማውካካት ነው ሰው። ላግባሽ ላይ ነበር ሲሰክር በነጋታው ስለሚረሳው አልቀየመውም ነበር። አንድ ቀን አንዱ 10 አለቃ ነው አሉ ሶጣ ስገባ ጎንተለው ቢብስብኝ በጥፍ ይለዋሁት። እናቴ ይሄን አይታ ተጣጣች። ዝም ብለሽ ብትላፊ ትሞቻለሽ ስንቱ ሻይ የሚሸጥ እንዲህ ይሆን አይደል የማንንም ሜቴ ነሽ አንቺ ለጥፍ የተጋበሽ። ይሄ ሰው አኩርፎ የቀረ እንደው ውርድ ከራሴ የኔና ያንቺ ነገር ያበቃል ስትል ደነፋች። ደግነቱ ወታደሩ አልቀረም። እንደውም ተናቴ ጋር ወዳጅነታቸው ጠነከረ። ባወራ ቁጥር መሳቅ በተናገረ ቁጥር እሱም መደገፍ ይቀናታል። በዚሁ ካለፈ ምን አገባኝ ብዬ ባልኩበት ይሄ አለበል ያልኩህ ሰው ሞቅ ባለው በሌላ ቀን እኔ ላግባሽ ብል እምቢ ብለሽ ለ10 አለቃው እንዴት እሽት ያለሽ 200 ብር ለናተሽ መስጠት እኔ ያቅተኛል ሲል አስደነግጠኝ። አረቄው ምን አሳየው ብዬ ላልፈው ብል ምንስ ደሃ በሆን ቀድሜ ጠየቅኳቸው ነው አይደለሁ አንቺስ እንደ ሸርመጣ ገንዘብ ላለው ስትሰጪ እንዴት ዝምታ ያለሽ ወትሮስ የሷ ልጅ ሆነሽ ሲል አዝኖብኝ የቀደሁለትን ጨልጦ በንዴት ተቤታችን ወጣ። ብዙም ሳይቆይ 10 አለቃው ቤታችን መጣና አለበል ያለውን በሚደግፍ ሁኔታ መናዘዝ ጀመረ። ያንነዚህ ነገሩ ተገለጠልኝ። ያ ሁሉ የእናቴ ማሽካካትና መሞዳሞድ እኔን ለመስጠትና ለመውሰድ የሆነ ነገር ነው ለካ። ይሄን በተረዳው ቀን ይሆንኩትን አላውቀው። ማህበር የሄደችው እናቴ እስክትመለስ አላስችላለኝ። ደንበኞች ስንት እንደጠጡ እንኳን ማሰብ አቃተኝ። ተመናደድ የተነሳ ሻይ ለመቅዳት እንኳን እስኪቸግረኝ እንዘረዘር ነበር። ሰዎች ወጣው እንዳበቁ ጓዳ ገባሁና ምን እንደማደርግ አስብ ጀመር። ይቺ ሴትዮ በህይወት እያለች እኔ ምንም ተስፋ የለኝም። እንዲህ ደጋግማ ስታሰቃየኝ ዝም ማለት የለብኝም እያልኩ ስንቆራጠጥ የሰይጣን ነገር አንድ ምሳር ድንገት ባይኔ ገባ። ቀስ ብያነሳውና እሳቸው ቦታ ደበኩት። እናቴ ማህበር ወላ እንደመጣች በቅጡ ደህና ዋልሽ ታትለኝ ስሸጥ ያልኩትን አረቄና ሻይ ገቢ ታሰራ ጀመር። ከፊቷ ቁጭ ብዬ ሳስተውላት እናቴ መሆኗ ሁሉ ተረሳኝ። ጭራሽ ጭራቅ መሰለች። ቀስ ብዬ ወደ ውስጥ ገባሁና ምሳሩን ይዤው ወጣሁ። ጥላዬ ከብዷት ቀና ብላየች። አማትባ ስታበቃ ምንድነው አንቺ ያሽው አለች ፍርሃቷ እየታወቀባት። ተጣንነት የጀመረሽ ብትበድኝ አልበቃሽ ብሎ አሁን እንኳን ትተይኝም አልኩና መጥረቢያውን አንስቼ ልቀነጥሳት ስል እጄ ተንቀጠቀጠ። እሷም አይኗን ቁልጭ እያደረገች በእንባ ለመነች። ገድዬሽም ኃጢያት ነው ትቼሽም አትተይኝ ብዬ ቃል ሳልናገር ምሳሩን ጥዬ ከቤት ወጣሁ። አልተመለስኩም። የውብዳር በእንባ አልባ ትካዜ ውስጥ ተመለሰች። እኔም በሰማሁት ታሪክ እየተሰማኝም በልቤ አልጎመጎምኩት። በእናት ካባ ውስጥ እንዲህም የፈጠጠ ከንቱነት አለ እንዴ? በርግጥ በብዙ ቤት የሚሰማ መሰል ታሪክ አይጠፋም። በዚህን ያህል ድግግሞ ሲደረግ ግን ግራ ያጋባል። ይህንን ለኖረችበት የውብዳር ዓለሙ ስትናገር ቀላል አይደለም፣ ህመም አለው። ስለሆነም በየደቂቃዎች ወሬዋን ብታቋርጥ አልፈርድም። በደመ ነፍስ በስራ የደደሩ ጣቶቿን ታፍተለተል ገባች። ታሪኳን እስከተቀጠልልኝ ስገባ ያላጤንኩትን ቤት ገረመምኩት። መጣጣፊት ያለው ጎልማሳ ጥቁርና ነጭ ፎቶ በወፍራም ማቀፊያ ሆኖ ግድግዳው ላይ ተጨንክሯል። በማቀፊያው ላይ በትንሹ የተሰሩ ጉርድ የሁለት ህፃናት ሴቶች ፎቶዎች ተሰንቅረዋል። የተረፈው ግድግዳ በቆለምሸሽ እንዲሁም አመድ ውስጥ እጅን እየነከሩ በሚያተሙት የመዳፍ ህትመት አሸብርቋል።
በሷና በኔ መካከል ባለው ጠረጴዛ የተለመዱ የሻይና አረቄ ንግድ ቅራቅንቦች የጠረጴዛውን ገሚስ ይዘውታል። መጋረጃ በሌለው ቀጣይ ክፍል የተነጠፈ አልጋና የማዳበሪያ ሻንጣም ይታየኛል። ከተደገፉት ግድግዳ ላይ የወየው የፖሊዮና መሰል ፖስተሮች አሉ። ሰዓቱን አስተዋልኩ። የውብዳር ደንበኞች ከገበያ ተመልሰው የሚመጡበት ሆነ። ለቅዳሜ ትምህርት የወጡ ልጆች ሳይመለሱ የውብዳር ታሪኳን ትጨርስልኝ ዘንድ አግባቧትና ቀጠለች። ተቤቴ ወጥቼ ሄድኩት ሚካኤል ደብር ነበር። እዚያ ሌት ተቀን ሳለቅስ ያዩኝ አንድ እናት የመቃብር ቤት አጋርተውኝ ይኖር ጀመር። ታሳስ መድኃኔዓለም ይመስለኛል ያሁኑ ባለቤት ያለበል የአባቱን ሙት ዓመት ሊዘክር ተደብሮ ሲገኝ ተኔ ጋር ተገናኘ። አበባ የረግፎ አፈር እንደመሰልኩ ቢያገኘኝም እግዚአብሔር ይስጠው የሆንኩትን ጠይቆ አይዞሽ አለኝ። ተሚያውቁትና ለነፍሳቸው ታደሩ ሰዎች ገንዘብ ፈላልጎ ወደ ደንበኛ ሐኪም ተላኩ። እግዚአብሔር ጥሩ አልጣለኝም፣ ድኝ ተመለስኩ። ይሄ ሲሆን እናቴ የትልውደቅ የትልሁን ጠይቃ አታውቅ። ኋላ ይሄው አለበል አዲስ አበባ እንደተመለስኩ በቤቱ እንዳፍሳይ አድርጎ አስገባኝ። እኔ ግን በዚህ ከተማ መቆየት እንደሞት ስለታየኝ ወደ ብር ሸለቆ ሄጄ የጉልበት ስራ ሰራ ጀመር። እናቴ ያ ስራ አለቃ ቢያስጨንቃት ለካ በሰው ወሬ ያለሁበትን አውቃ እዚህ ያለችልህ ብለዋለች። እኔም ይህንን አላውቅም። ድንጋይና ሸዋ ስሸከሙዬ በደከምኩበት ቀን ወደ ተከራየሁ ቤት ስመጣ ተፊቴ ድቅን ሲል አንድ ሆነ። ነፍሴን አላውቀውም ፊቴን አዙሬ ብሮጥ እሱም ተከተለኝ። ድንገት እንቅፋት ሲመታኝ በድንጋያማ መሬት ላይ ተዘረርኩ። ግራፊቴ ላይ ያለው ለምጥ ሰበቡ ያኔ ስወድቅ ድንጋይ ስለዋጠጠኝ ነበር። የዛን ቀን ሰው ደርሶ አዳነኝ። በስንት መከራ ደሜ እንደቆመ በሌላ ቀን ቢያገኘኝ እንደሚገለኝ ዝቶም ስለነበር ወደ ማንኩሳ መጣሁ። ወደ እናቴ እንዳልሄድ ለራሴም ይያለሁ። ያለኝ ብቸኛ ዘመድ አለበል ነበር። እሱም እግዚአብሔር ይስጠው አላሳፈረኝም፣ ተቀበለኝ። ቆይቼ ደግሞ ሚስቱ ሆንኩ። ከእናቴም ጋር መንገድ ስንተያይ እንደ ዋዳ እየተላለፈን አመታት አለፉ። ልጆቼ የተተወለዱ ወዲያ ብዙ ነገሮች ለመርሳት ሞከርኩ። ቆይቶ የእናቴን ሞት እንደ ባዳ ከሌላ ሰው ሰማሁ። የቀብሩ ቀን እኔም እንደ ሰው ነጠላዬን ደርቤ መጣሁ። እንባዬን ብለው ግን ሊወርድ አልቻለም። ክፋትና ሁኔታዋ እየመጣብኝ እንዴት ላልቅስ? ይሄን ያየው አንድ አይነው ሙሻ አውራጅ ቢተውልኝ ጣሴ አንድ ሙሻ ወረደብኝ። ከእናቴ ቀብር በኋላ ለእናቷ ያላለቀሰች ለማንም ማትረባ እያለ ሰው ሁሉ አገለለኝ። ታድርና ተቆብ ሳልቀር ከለከሉኝ። አንዳንዴ እውን ለዚህ መገባ ሰው ነኝ ይላለሁ። ባለቤቴ በእኔ የተነሳ ታገር ተቀያይሞ ይኖራል። አትጨነቂላቸው ይለኛል። እኔ ግን የሰዎቹ ጉዳይ ሳይሆን ሌላው ነገር ይጨንቀኛል። ሌሊት እንቅልፍ የለኝም። ያለፈው ሁሉ ያቃጀኝ ሁለዚህ እንደጮሁ ነው። በዚህ ላይ ተምናምኑ ተዘመኑ በሽታ መሆኔን ግን አልተረዳሁም። ሲቃ ዛሬም ያለ ይመስል ባትታለሁ። ባሌ ዘበኝነት ይሰራል። አንዳንዴም በርበሬ ይነግዳል። ቤታችን ምንም አልጎደለም። እኔ ግን ጤና አጣሁ። በልቼ እንዳልበላሁ እያደርኩ መክሳት ሆኗል ጣይ። እድሜ ለእናቴ ጠያቂ የለኝ። ያንተ ወላጆች ብቻ። እንዳንተ ለሚጠይቀኝ ደግሞ እንደተገረፈ ለፈልፋለሁ። ቀለል ይልልኛል። ነገ ግን ያው ነኝ። ይኸውልህ እንደዚህ ነው የኔ ታሪክ። የውብዳር ታሪኳን ስታበቃ 5 ሰዓት አልፏል። ገበያተኛው የሚመለስበት ሰዓት ነው። ከልቤ አመስግኛትና የምችለው ምክር ለግሻት ሳበቃ የመጣሁበትን ቁልቁለት ወርጄ ከገበያተኛው ተቀላቅዬ ወደ ወላጆቼ ቤት አዘግም ጀመር። በዚህን ጊዜ የውብዳር የነገረችኝ የሙሾ አውራጁ የቢተውልኝ ጣሴ ግጥም ትዝ አለኝ። እናቲቱም ሞተች፣ ልጅቱም ዝም አለች። አረፈች አንድ አይኔ ምትፈራውን አየች። ከእንግዲህ ስትደርገም በቃኝ ከዚህ በላይ ልጅቱ ደግሞ አርፋ ሲዘፈን እንዳላይ አበቃው።
ነው።